ተወደዳችሁ የጌታ ቤተሰቦች እንዴት አላችሁ? አንድ መልእክት ወደ እናንተ ለማድረስ ነው እዚህ ላይ የተገኘሁት። በዋናነት መልእክትን መነሻ የማደርገው ከማርቆስ ወንጌል ምዕራፍ 6 ነው። በዚህ ክፍል የናዝሬቱ ኢየሱስ ለተከታዮቹ የተናገረው አንድ ቃል አለ። የኢየሱስ የቃሉ ዋናው ሐሳብ ከሰዎች መካከል ገለል ወዳለ ስፍራ ሄደን እንረፍ የሚል ነበር። ገለል ወዳለ ስፍራ ወጣ ብለን እንረፍ ብሎ ኢየሱስ የተናገረው በምክንያት ነው። የኢየሱስ እንረፍ ከኛ እንረፍ ይለያል። ብዙ ጊዜ በህይወታችን ቦታ የማንሰጣቸው ግን በጣም ኢምፖርታንት የሆኑ ነገሮች አሉና በእነሱ ዙሪያ ነው መናገር የሚፈልገው። በጣም ቢዚ በሚያደርግ ስራ ላይ የተሰማራችሁ ሰዎች ከምትሰሩበት ስራ ቦታ ከናንተ ጋር ከሚሰሩ ሰዎች መካከል ወጣ ብላችሁ የማታርፉ ከሆነ እርግጠኛ ነኝ ራሳችሁን እየገደላችሁ ነው። ሰክሰስፉል የሆነ ህይወት ለረጅም ዘመን ለመምራት በጣም ጠቃሚ የሆኑ ነገሮችን ነው ዛሬ እየተናገርኩ ያለው። መስራት እስከየት እንኳን እንደምንሰራ አናውቅም። ስራ ሰርቶ የጨረሰ ሰው የለም። ስራውን ሰርቶ ከጨረሰ በኋላ በሰባተኛው ቀን አረፈ ተብሎ የተጻፈው እግዚአብሔር ብቻ ነው። አንድ ክር ጫፉን ይዘ ስትጎትተው ወይም ስትመዘው ከውስጥ እየተጎተተ ሳይቋረጥ እንደሚወጣ ሁሉ ስራ እንደዚህ ነው። አትስሩ ማለት አይደለም፣ ባላንስ ያስፈልጋል። ማርቆስ ምዕራፍ 6 ላይ ኢየሱስ የተናገረውን ቃል አንደርስታንድ የሚያደርግ ሰው እኔ የማወራውን ቃል በቀላሉ ማግኘት ይችላል። እየጸለዩ እያገለገሉ ካሉበት ስፍራ ወጣ ብለን እንረፍ የሚል ቃል ኢየሱስ ሲናገር የመጀመሪያው በሚያገለግሉበት ከተማ ውስጥ የተፈጠረ አንድ ነገር ነበር። ሄሮድስ ዮሐንስን አስገድሎ ስለነበረ በከተማ ውስጥ ያለው ሁኔታ እየተቀየረ መምጣቱን ኢየሱስ ተረዳ። በፖለቲከኞችና በሃይማኖት መሪዎች ዘንድ ያለው ሁኔታ ከተለመደው ውጭ የሆነ መምጣቱን በሚገባ በተረዳ ጊዜ ለተከታዮቹ እንደዚህ የሚል መልእክት ነው የተናገረው። ነው አሁን መውጣት አለብን። ዮሐንስ በሄሮድስ እጅ ሞቷል። ከዚህ በኋላ እንደባለፈው ማስተማር አንችልም፣ እንደባለፈው መስበክ አንችልም። በፖለቲካ ውስጥ ያለው በሃይማኖት ውስጥ ያለው ሁኔታ ኦልሬዲ ተቀይሯል። ሲስተሙ ሲቀየር እኛም አፕዴት ማድረግ አለብን። እኛም በሚቀጥለው አጀንዳ ላይ መወያየት አለብን የሚል መልእክት ነው በዚህ ውስጥ ያጠቃለለው። የመጀመሪያው በጣም በስራ ስለደከሙ እረፉ ነው ያላቸው። እንረፍ ከሚለው ከኢየሱስ ንግግር ጀርባ ያለው ሌላኛው መልእክት እንወያይ። በዚህ ህዝብ መካከል ሆነን መወያየት አንችልም። ከኢየሱስ ጸጋ ለመካፈል ፈውስን ለመካፈል ታምራትን ለማየት የሚመጣ ብዙ ህዝብ ስለነበረ በዚህ ህዝብ መካከል ሆነን መወያየት አንችልም። እንደ ፋሚሊ ለመወያየት ወጣ ማለት ያስፈልጋል። ገለል ወዳለ ስፍራ ወጣ ብለን እንወያይ። ከእንረፍ ጀርባ ያለው ሶስተኛው የኢየሱስ መልእክት ለሚቀጥለው ስራ እንዘጋጅ። በማርቆስ ወንጌል ምዕራፍ 6 ላይ ወጣ ብለን እንረፍ በሚለው በአንድ ቃል ውስጥ ኢየሱስ ብዙ ፓኬጆችን ነው ያስቀመጠው። እንረፍ የሚለውን ቃል እንደ ሰው ስንተረጉም ቢች ዳር ወጥቶ ቆንጣ ለብሶ መዝናናት እንደሆነ ነው የምናስበው፣ ግን አይደለም። የኢየሱስ እንረፍ ከዚህ ይለያል። የመጀመሪያው በኢየሱስ እንረፍ ውስጥ ያለው አሁን ባለው ከረንትሊ መሬት ላይ ባለው ጉዳይ እንወያይ። ሁለተኛው ደግሞ ለሚቀጥለው ስራ እንዘጋጅ። እንረፍ የሚለው የኢየሱስ ቃል እነዚህ ሁለት ነገሮችን ይዟል። አንድ ጸሐፊ ሲናገር ከስራ ተለይተህ የማታርፍ ከሆነ ትገነጣጠላለህ ብሎ ነው የተናገረው። የዚህን ጸሐፊ ቃል እንደ ፍልስፍና ልትወስዱት ትችላላችሁ። ነገር ግን ፍልስፍና ብቻ አይደለም፣ መልእክትም ነው። ከምትሰራበት ቦታ አብሮ ከሚሰሩ ሰዎች መካከል በጣም ስትሬስፉል ከሚያደርጉ ነገሮች ውስጥ ወጣ ብለህ የማታርፍ ከሆነ ረጅም ዕድሜ መኖር አትችሉም። እግዚአብሔር በዚህ ምድር ለሰው ልጆች የመደበው የዕድሜ ዘመን አለ። ያንን መኖር አለባችሁ። ያንን ለመኖር ደግሞ ኃላፊነቱ በእጅ ላይ ነው ያለው። ራስን መግደል ትችላለህ፣ ራስን መጠበቅ ትችላለህ። ሁሉንም ኃላፊነት በእግዚአብሔር ላይ አትጣሉ። በእያንዳንዱ ኃላፊነቶች ውስጥ የእግዚአብሔርና የኛ ድርሻ አለ። እግዚአብሔር ምግብ ይሰጣል፣ አንተ ትበላለህ። እግዚአብሔር ልብስ ይሰጣል፣ አንተ ትለብሳለህ። እግዚአብሔር በር ይከፍታል፣ አንተ ትወጣለህ፣ ትገባለህ። መጀመሪያ መራመድ ያለብን እኛ ነን። አንኳኩ ይለናል፣ ስታንኳኩ ይከፈታል። የመጀመሪያው ድርሻ የኛ ነው ማለት ነው። ፈልጉ ይለናል፣ አሁንም የመጀመሪያው ድርሻ የኛ ነው። የሚፈልግ ያገኛል። ወደ እኔ ቅረቡ፣ እኔም ወደ እናንተ ይቀርባል። የመጀመሪያው የኛ ድርሻ ነው። መስራት፣ ማረፍና መወያየት። እነዚህ ፓኬጅ ናቸው። ስራ ብቻ ሰርተህ ማታርፍ ከሆነ ህይወት ማረፍ ብቻ ሆኖ በቀጣዩ ጉዳይ ላይ ማትወያይ ከሆነ ባላንስ ታጣለህ። በሁለት እግር የቆመ ሰው ወደ ግራም ወደ ቀኝም እንደማይወርቅ ሁሉ በማርቆስ ወንጌል ምዕራፍ 6 ላይ ኢየሱስ የተናገረውን ቃል ወይም መርህ የሚከተል ሰው እሱ ሰው በሁለት እግር እንደቆመ አይነት ሰው ነው። ዓለሞችን ካለመኖር ወደ መኖር አመጣ። ለእያንዳንዱ ነገር ቅርጽና ሼፕ ሰጠ። የምድርን አቀማመጥ አስተካከለ። ወንዞች እንዴት መፍሰስ እንዳለባቸው፣ ተራሮች እንዴት መተከል እንዳለባቸው፣ ፀሐይና ጨረቃ የት መሰቀል እንዳለበት፣ ይሄ ሰፊውና ግዙፉ ሰማይ የተባለ እንደ ድንኳን የቆመው እንዴት መቆም እንዳለበት በጥቂት ቀናቶች ውስጥ ገናናው መሐንዲስ እግዚአብሔር አዘጋጀ። ስራውን ከጨረሰ በኋላ በሰባተኛው ቀን አረፈ ይላል። እዚህ ጋር አንድ መርሳት የሌለባችሁ ጉዳይ አለ። እግዚአብሔር በሰባተኛው ቀን ያረፈው ስራ ስለጨረሰ ነው። ይሄ ኃያል አምላክ እንድናርፍ ይፈልጋል። ስፒሪቹዋሊ ማረፍ
ፊዚካሊ ማረፍ። ወደ ተነሳውበት ዋናው ሐሳቤ ማርቆስ ወንጌል ምዕራፍ 6 ላይ ሲመለስ ኢየሱስ ወጣ ብለን እንረፍ አላቸው። ከኢየሱስ ጋር አብሮ ወጡ። ምድርቱ ላይ ያለው ነባራዊ ሁኔታ በሙሉ እየተቀየረ እያየ ለመቀየር የማይፈልግ ሰው በህይወት አለ ብሎ መቀበል በጣም ይከብዳል። እያገለገሉ ባሉበት ከተማ ውስጥ ሲስተሙ እንደተቀየረ ሲመለከት ኢየሱስ ወጣ ብለን መወያየት አለብን፣ ለሚቀጥለው አገልግሎት መዘጋጀት አለብን። ምክንያቱም ከተማ ውስጥ ያለው ሲስተም ተቀይሯል። አይታችኋል። ዮሐንስ በሄሮድስ እጅ ሞቷል። ቀጣይ ደግሞ ከኛ መካከል ማን እንደሚሞት ስለማይታወቅ ዘዴው መቀየር አለበት። ሲስተሙ ስለተቀየረ እኛ ጋር ያለውም ሁኔታ መቀየር አለበት። ለዚህ ደግሞ ከዚህ ህዝብ መካከል ወጣ ብለን መወያየት ያስፈልጋል። በዚህ ቢዚ በሚያደርግ ህዝብ መካከል ሆነን መወያየት አንችልም። የማንወያይ ከሆነ ደግሞ ለሚቀጥለው ስራ መዘጋጀት አንችልም። በምድር ላይ የኖርክ የምድርን ሲስተም አልቀበልም ማለት እውቀት ሳይሆን እብደት ነው። አንዳንድ ነገሮችን እንደ ምሳሌነት መጠቀም በጣም ተገቢ ነው። ለምሳሌ አዲስ አበባ ውስጥ ድሮ የምንጠቀመው መታወቂያ በሲስተም ውስጥ የሌለ ዝም ብሎ በሆነ ወረቀት ላይ ስምህና ቀበሌ ሞልተ ከዛ ደግሞ ስልክ ካለ ስልክ ጽፈ ከታች ትፈርምና ዝም ብለ ይዘህ ትዞራለህ። ሲስተም ውስጥ ግን የለም። 2017 ላይ ሆነ በ2001 ዓመተ ምህረት የምትጠቀመውን አይነት ሲስተሙ የማያውቀውን መታወቂያ መጠቀም አትችልም። ሌላ ምሳሌ ልስጣችሁ። አዲስ አበባ ከተማ ውስጥ ኮሊደር በተሰራበት በቦሌ መንገድ ሊሆን ይችላል፣ በሌላ መንገድ ድሮ ስትንቀሳቀሱ እንደፈለጋችሁ ትንቀሳቀሳላችሁ። የእግረኛ የሳይክል የሚባል ነገር የለም። የፈለገ ሰው የፈለገው ነገር ያደርጋል። አሁን ግን መንገዱ ከተሰራ በኋላ ኮሊደሩ ነክቶ ካለፈ በኋላ እንደባለፈው ፌስታል ወረውራለሁ፣ በእግረኛ መንገድ ሳይክል እነዳለሁ፣ በሳይክል መሄጃ ደግሞ እግረኛ ሆኜ እሄዳለሁ ብትል ሲስተሙ አፕዴት ስላደረገ ባንተ ላይ ቅጣት ይዞ ይመጣል። እንድትቀየር ሲስተሙ ያስገድዳል። እኔ ነባር ነዋሪ ነኝ። ይሄ የሳይክል መንገድ የእግረኛ መንገድ የሚባል አይመለከተኝም። አሁንም ሙዝ እየበላው ልጣጩን እጥላለሁ፣ አሁንም ፌስታል እጥላለሁ፣ አሁንም የሆነ ቆሻሻ እወረውራለሁ ብትል ሲስተሙ ይይዛል። ከሲስተም ውጭ መሆን አትችልም። እና ኢየሱስ ክርስቶስ በሚያገለግሉበት ከተማ ውስጥ የተፈጠረው ነገር ሲያይ በድሮ ሲስተም መቀጠል ስለማንችል መወያየት አለብን። ከተማ ውስጥ ያለው ነገር ስለተቀየረ እኛም ደግሞ መቀየር አለብን የሚል መልእክት ነው የተናገረውና ከኢየሱስ ጋር ከወጡ በኋላ የመጀመሪያው ተወያዩ፣ ሁለተኛው በሚቀጥለው ስራ ላይ ፕላን አወጡ ማለት ነው። ኢየሱስ እንረፍ ነው ያላቸው፣ ግን ከእንረፍ የሚቀድም አንድ ቃል አለ፣ እንስራ። እንረፍ የሚያገለግለው ለሚሰራ ሰው ነው። ፕሊዝ ስሩ፣ በመጠን ስሩ። እረፉ፣ በመጠን እረፉ። ተወያዩ፣ በመጠን ተወያዩ። ተዘጋጁ፣ በመጠን ተዘጋጁ። ሁሉ ነገር በመጠን ይሁን። ፓርት 2 ላይ እንገናኛለን። እግዚአብሔር ይባርካችሁ። ወዳችኋለሁ። ሻሎም